አሁን ነኝ ካንቺ ጋር ሄደን የምንኖረው ብዙ ነገር አለን እሺ ወይኔ ጉዴ ይሄ ሰውዬ ጤነኛ አይደለም እንዴ ምን እየሆነ ነው ያለው አላቀህም አልኩ እኮ አላቀህም ሚራ ቆይ አንቺ እንዴት ነው እኔንም አታውቂም ኧረ ተይ ማስመሰልሽን አቁሚ ተይ ማን አልከኝ ሚራ ነው ያልከው ጭራሽ አታውቀኝም ልትይ ነው ወይኔ ሮቤል ትናንትና ተለያይተንማ ዛሬ እንደዚህ ልትሆኛችም እሺ ሰማይ ሰው ያላቀህም አልኩ እኮ እንዴ ምንድነው ከኔ የምትፈልገው ወይኔ ሚራ ምን አይነት ጦስ ውስጥ ነው የገባሁት ሶል ኧረ በእናትህ ለእህት ምከራት እያያት ነው አይደል ምንም ነገር አድርገን ማናቅ ስታስመስል ይቅርታዬ ነው ወንድም እንተዋወቃለን እንዴ ብዙ ሰማነ ጭራሽ ደግሞ ለኔም ሌላ ስም ሰጣኝ እየቀለዳችሁ ነው አይደል መቼም ከልባችሁ እንዴ እየቀለድክ ያለውማ አንተ ነህ ይሄ ደግሞ አዲሱ የዘረፋ ሲስተማችሁ ነው እንደዛ ነው በል አሁን ተነቅቶባል ቀጥ ብለህ ሂድ ምንም አይመጣም ደግሞ ልንገርሽ ትቼሽ እዚህ አልሄድም እሺ ያን ሁላ ብር እንደቀልድ ይዘሽ ስትሄጂ ዝም ምልሽ ነው እንደሚመስልሽ ትቼሽ እንዴት ታስቢያለሽ ዝም በል አንተ ሰማኛለህ ቀጥ ብለህ ከዚህ ጥፋ እስካሁንም ዝም ብለን ያዳመጥን አክብረን ነው እሺ አሁንም አልበቃም እንጨምርልሃለን መቼም አልተውሽም እሺ ሚራ እንዴ አንተ የማንነጣው ነው እባክህ ቆይ ዱላውን አልጠገብክም ይጨመርልህ እሱን ነው የምፈልገው እንዳላገጣችሁብኝማ አትቀሯት ቱ ሮቤል አይደለሁ አያድን ይሄንን እባብ የሆነ ሰውዬ መጀመሪያውኑ ያገኘናል ብዬሽ ነበር ቆይ እዚህ እንዴት ይመጣል ብዬ ላስብ ከቤቱ እኮ ራቅ ያለ ቦታ ላይ ነው ያለነው አይ ሮቤል እባብ ብቻ አይደለም እስስትም ጭምር ነው አሁን ራሱ ይሄን ሄዷል ብለን እናስባለን እንጂ አጠገባችን ሊሆን ይችላል መልኩን ቀይሮ ስራችን ሊገኝ ይችላል የኔ ውድ በቃ ወደ ቤት እንመለስ ሙዳችንን ረብሸዋል እሺ እንመለስ ሚራ የትም አባሽ አታመልጭኝ እንዴ እንኳን አንድ ጊዜ ያገኘውሽ እንጂ የትም አታመልጭኝ ወይኔ ሮቤል እየጎተትኩ ነው ወደ ቤት ይዤሽ የምሄደው እንዴ ለምን እዚህ ከምዘፈዘፍ ቆይ ላድራን ሄጄ አልነግረውም እንዴ ከዛ እሷን ጥልጥሎ ይወስዳታል ምክንያቱም እሱ ጋር ይባሏ ነው እንዴ ቀላል ዘዴ ማን ገባለ ደግሞ ስገባ ስራት አይኖርም ሚራን አገኘኋት መጀመሪያ ነው መስጠፋች አርናን እየቀለድኩ አይደለም አገኘኋት ግን ማን አላውቅም ማለች በደንብ አስታውሳት ምናልባት ረስታ ሊሆን ይችላል አይታወቅም እኮ በራስ ላይ ያላገጥክ መሆኑን ብታውቅ ደስ ይለኛል ሻርና እኔ ምን ላድርግ ምን እንደሆነ ለኔ እየገባኝ ያለው አብረን ብሩን እንቀበላት እያልኩ ነው ቢያንስ ብሩን አትበላ አብረን ሆነን ማለት እኔ እናንተ አብረን ሆነን ከሷ ላይ ብሩን እንቀበላት እያልኩ ነግሬሃለሁ አድናን አሁን ካልተቀበልናት ሚራ ትጠፋለች ብሩ የማን ያንተ ነው ያንተ ነው ግን ተጋግዘን እንጠቃት እያልኩ ነው አድናን ለምን አትሰማኝም እንዴ እሱ ብር ማለት እኮ ያንተ ላብህ ድካምህ ቤትህ ማለት እኮ ነው አይደል እንዴ አሁን ቀጥል ከዚህ ክፍል ውጣ ደንቆሮ ደግሞ አንተን እየሰሙ መጓዝ ይመስላል ድንዙስ አድናን ቆይ ውጣ አልኩህ እኮ ለምን አትሰማኝም ከዛ የሚራን ክፋቷን ባይነት አለ ምንም ጊዜ የለንም ሮቤል ካላስቸገርኩ አንድ ነገር ትተባበረኝ ምንድነው ይሄን ክፍል ለቀውጣልኝ ቆይ አንተ የምርህን ነው እንዴ ሚራንም ብሩንም አፈልግም ማለት ነው በራሴ መንገድ እንጂ በአንተ መንገድ አልፈልግም ለዚህ እኮ ነው የእውነት ተብዬ ሰዎች የማያልፍላል ሁሉንም ነገሮች የምታስቡት እንዳለ በሳጥን ውስጥ የዘረጋውን ምላስ ሰብስበህ ከዚህ ውጣልኝ ሮቤል ለራሴ ሀዘን አለ በእናትህ አድናን ለሳራ ከሆነ እያዘንክ ያለው አቁምና ለራስህ ዘን እሺ አይ ግዴታ አድናን አብሮ መሆን አለበት ትንሽ ይረጋጋና አወራዋለሁ ይጅል ሆነ ነንሽ እኔ ቆንጆ መጣ እንዴ ልመጣ ነበርኩ ሮቤል ሚራን አግኝቻት ነበር አለኝ ከዛስ ቆየት አገኛት አልጠየኩትም እባክሽ ዝም ብዬ አባረርኩት ማለት ምኑንም ማመን ይከብዳል እኮ
ለነገሩ ቁም ነገር ብላ እኮ ከሮቤል ወሬ መስማት ማለት በጣም ከባድ ነው። የግድ ሚራ በዚህ ሰዓት ታስፈልገኛለች። ታዲያ እንዴት ብዬ ነው ባለማመን ማለፍ የምችለው? ቆይ ሚራ የት ነው ያለችው? እሱን አላውቅም ማለችኝ ነው የሚለው፣ ግን ያላመንኩትም። ምክንያቱም ሮቤል ያው ሮቤል ነው። ደውሎላት እኮ ሰርባ ዘግታበት ነበር። እንዴ ቆይ የሆነ ተጣልተው ነው የተጫወቱብን ይሁን ያው ሚራ ሮቤልን ክዳው ይሁን እንጂ ምንም ማወቅ አልቻልኩም። ቆይ ታዲያ እሺ በምንድን ነው ማወቅ የምንችለው? አንችልም እንጂ እንዴት ማወቅ እንችላለን? ሮቤል ማለት እኮ ያለ አንዳች ጥቅም አንድ እርምጃ የማያራምድ ሰው ነው። እሱማ ብቻ ምን እንደሚሻለን አላውቅም። ቆይ ለሚራ ደወልክ? እሷ እኮ ከኔ ነው ዋናው ሽሽቷ። ቆይ ምን ተፈጥሮ ነው ባሌ ነው አትይብኝ አትንኪብኝ ምናምን እንዳላለች አሁን ደርሳ ምሸሽ? ሳራ እንደሞተች እንዳልጠይቃት ነው አይደል የጠፋችው? አይ ሚራ። ስለዚህ ካንተ እየሸሸች ሳይሆን ከሮቤል ብሩን ይዛ መጥፊያ መንገድ ስታገኝ ነው የተጠቀመችበት ማለት ነው። ምናልባት የማያልቅ ድራማቸውንም እየሰሩብን ሊሆን ይችላል። መቼም ግን ደግመን አንሸወድላቸውም መቼም። አይ ቆንጆ። እሺ አንተ ግን በፍጹም እንዳታምነው። ምን ሆነ እናያለን። እስኪ በቃ እረፍት አድርጊ እሺ። አድናን የሚራን ቤት አውቄዋለሁ። ቶሎ አድራሻዋን ሳትቀይርና ሳትጠፋብን ሄደ ማግኘት አለብን። እኔ ምን አገባኝ? ሄዳ አገኛታ ታዲያ። እመነኝ አድናን፣ እኔ ከእሷ ጋር አይደለሁም። አስተውል እያልኩ ነው። ደግሞ ብርህን ይዛ እንዳጠፋብህ ብዬ። ሚራ ከዚህ ሄደችው የሳራ መጥፋት ጉዳይ እንዳልጠይቃት ጭምር እንደሆነ በደንብ ታውቃለህ አይደለም? አዎ አውቃለሁ። ይኸውልህ አድናን፣ ጊዜ ከሰጠና ግን ትጠፋብናለች። ደግመን አናግኛት። ቆይ ግን አንተ አሁን እኔን እየረዳኸኝ ነው? እውነቱን ንገረኝ ካልከኝ ልረዳ ፈልጌ አይደለም አድናን። ሚራ ስለከዳችኝ መጋለጥ ስላለባት ነው። ራሴ ለምፈልገውን ነገር ማድረግ ትችላለህ እኮ። ለምንድን ነው እኔን መረዳኝ? እስኪ በቂ ምላሽ ስጠኝ። ታውቃለህ አድናን፣ ሚራን አግኝቻት አላቅህም አንተ ማነህ አለችኝ እኮ። ለማመን የሚከብድ ነው። ወፋይ እንዴ ማመን የሚከብድ ምናምን እንዴ? ካመንክ መን ካላመንክ የራሱ ጉዳይ ነው። በቃ ተረጋጋ እንጂ። ስለተበሳጨ እኮ ምንም የሚለወጥ ነገር የለም። ቢገባ ዋና ተጠቃሚ አንተው ራስህ ነህ። እሺ ምክንያቱም ልጅህን ነው የምታገኘው። ቆይ ልጄን ብቻውን ማሳደግ አስባ ነው በዚህ ደረጃ እየኮበለለች ያለችው? በቃ አድናን ሁሉንም ትጠይቃታለህ። ዋናው ብቻ ከዚህ እንሂድ እያልኩ ነው። ሄደ ይዛት ናሽ። እኔ አልሄድም። ፈሪ ነህ? እሺ ፈሪ ይዛት ና። እሺ ብትለኝ ኖሮማ እዚህ አልነበረም ይዣት ነው። አንተን መቼም ማምኜ አብሬ አልሄድም። መቼም ሮቤል፣ አንተ ማለት እኮ እኔን ወንድምህን ለማስገደል ነፍሰ ገዳይ እየቀጠርክ ጀግና ነህ። አሁን ግን ባዶ ነህ። ስለዚህ ሞትክም ኖርክም ለእኔ ምንም አጠቅመኝም፣ ምንም አጎዳኝ። ምን ነው ለጥቅም ብቻ ነበር እንዴ የምትፈልገኝ? ታዲያ ቆይ መቼም ለፍቅር አይሆንም አይደል አድናን? በጣም ማፈሪያ ነህ። እሺ ወቅ። ስለዚህ ፍራቻ አንተ እንሂድ እንውጣ አድናን። ነገርኩህ እኮ ራስ ሄድ አምጣት። እኔ አንተ ተጎታች አይደለሁም። እሄዳለሁ። እሺ ወንድ እንደሆንኩኝ አሳያለሁ። መልካም እድል እመኝልሃለሁ። እሺ እሺ። እኔ ራሴ በራሴ መንገድ እንዴት እንደማገኛት አሳያለሁ። አብረን ይዘኛል ቢቀል ሶልዬ መጣ እንዴ? ቆየህብኝ እኮ። አሁን መጥቻለሁ። ምን? አንተ ውሻ ምን አባል ተረብ የመጣው? ቀጥ ብለው ውጣ። አታውሽኝ አሁን ተወሬ ለቀቀኝ። ታውሽኝ እኮ ነው በደንብ እያልኩሽ ያለሁት ሚራ። ለቀቀኝ። ሰይጣን መሆኔን በደንብ አውቀሻል። አሁን የቀረሽ ስሜ ነው። እሱንም ማስታወሽ። ሮቤል አትጃጃል፣ እያፈንከኝ ነው። ጎበዝ። ሮቤል የሚባለው ሰይጣን መሆኔን አስታውሰሻል። ጎበዝ ሚራ፣ ጎበዝ። አንቺ ውሻ አሁን ከኔ ጋር ቀጥ ብለሽ ትሄጃለሽ። ምንም ነገር እንዳትከራከሪ። በፍጹም። ቆይ ምን አባሽ መሆን ነው የፈለግሽው? በደንብ ተዘጋጅተሽበታል። ቤትም ተከራይተሽልኛል። ስለኔ አያገባህም። አሁን ቀጥ ብለህ ውጣ። ትቼሽ ልሄድ እኮ አልመጣሁም። ይዤሽ ነው የምሄደው። እሺ ሚራ፣ ዝጋ። እኔ ቃል አይደለም። እሺ ስለፈለክ ብቻ ይዘኝ የምትሄደው። ከልብሽ እየካድሽ ነው ሚራ። ሮቤል፣ የኔ እናንተ ነገር እኮ አብቅቶለታል። አሁን ከዚህ ሄድና ከልህና ጋር ኑሮውን ቀጥል። አንቺ እኔን አላውቅም ስትይ ትንሽ እንኳን አታፍሪ እንዴ? እንደዛ አብረን እንዳልነበርን፣ እንደዛ ሸሼ ገዳሜ እንዳላልሽ፣ እንደዛ በፍቅር እንዳልከነፍሽልኝ አሁን አላውቅም ትያለሽ። በጣም ትገርሚያለሽ ሚራ፣ በጣም። አዎ አላውቅም።
ውጣልኝ እንዴ ችና ሚራ አሁንስ ቢሆን አውቃለሁ እንዴ አላጥፍም እኮ ለምን አትልም አንተ እገልሻለሁ ሚራ እመኚ እገልሻለሁ በዚህ ጨዋታ ጭራሽ እንደማልተውሽ እኮ ጠንቅቀሽ ታውቂያለሽ ተሰማኛለህ ሰለሞን መጥቶ ሲጥ አድርጎ እንዳይገልክ ለህይወት የምትፈራ ከሆነ ቀጥ ብለህ ከዚህ ውጣ አይንህን እንዳላየው ሚራ አልለቅሽም መቼም አልተውሽም ደግሞ ልንገርሽ እሱንም ቢሆን ለዱላው አስከፍሉ ዋጋውን ነው የምሰጠው ሮቤል አይደለም እኔን እንደሆነ መቼም አታገኘኝም እሺ ምን ነው ሰለሞን እንዳድና እንደፈሰሰው እንደመሰለ እንዴ አይደለም ቆፍጠን ያለ ወንድ ነው እሺ በጣም ጥሩ ምርጫ የመጨረሻ ውሳኔ ሼህ ከሆነ ሰለሞንሽ መጥቶ ያስጠልሽ እንደሆነ አብረን እናያለን ሮቤል ወይኔ ሚራ ይህ ሴጣን እንዴት አገኘኝ እንዴት ሊያየኝ ቻለ ቤት ይሞቃል ነበረበት እንዴት ሊያቅቻለ የኔ ቆንጆ ሮቤል እኮ የሚራን ቤት አየሁት አለኝ። ቆይ ለምንድን ነው ላንተ የሚነግረው? አውቀው እንዳምናቸው ፈልገው ይመስለኛል። ሮቤል እዚህ ነገር ውስጥ እንድገባ የፈለገበት የሆነ ሴራ ሳይኖር አይቀርም። አዎ ፍቅር፣ በፍጹም ተከትለ መሄድ የለብህም። እነዚህ ሴጣኖች ምን ሊያደርጉ እንደሚችሉ እኮ አይታወቅም። እሺ የኔ ቆንጆ፣ አሁንም እነሱ ባሉኝ መንገድ እኮ አልመራም። አሁን ሙሉ በሙሉ ተቀይሬያለሁ። ይበልጥ ደግሞ አንቺ ቀመሜ ከመጣሽልኝ በኋላ እሺ የኔ ፍቅር፣ የእነዚህ ብዶችማ መጫወቻ እንድትሆንብኝ አልፈልግም። አንቺ ቀየረሽ ነው ሰንኩት እንጂ እኮ እነሱ ቢሆኑማ በህይወቴ በደንብ ተጫውተውብኛል። በቃ ተዋቸው። አሁን ከፊታችን ያሉት ቀናቶች እኮ ጥሩዎች ናቸው። ተስፋና የደስታ ጊዜ ብቻ። እሺ የኔ ቆንጆ ነው ደግሞ እንድንምጣፍጠው እሺ አይደል የሰራሁት? አዋ በዚህ እንኳን አትጠረጠሪም ደግሞ ያ አሁን ግን ለራስ ብላ እሺ ቆንጆ የት ነው የምትሄደው? እንዴ ምንም ቸኩዬ ነው። ኧረ እባክህ ወሬት ለመሄድ ነው የቸኮልኩት። ቆይ ግዴታ የምሄድበትን ለአንተ ማሳወቅ አለብኝ እንዴ? ሰው እና ለምንድን ነው እኔን ስታየሮጥከው? ሚራን ይንሳኝ አንተን አላየሁ። መች ሰጥቶ ነው ሚራን የሚነሳ? ተው እንጂ ሶል፣ በእኔና በሚራ ማለት ያለውን ጥልቅ ፍቅር ታውቃለህ? አላውቅም። ቆይ ሶል ምን እንደተፈጠረ ልትነግረኝ ትችላለህ? ምን እንደተፈጠረ ቀርቶብህ ምን እንደሚፈጠር ብነግርህ አይሻልም? ማለት ምንድን ነው የሚፈጠረው? ትሰማኛለህ? አሁን ያባረርኩህ ልጅ ትባረር። ከዚህ በኋላ ምን ማድረግ እንደሌለብህ ላስተምር ነው። ሮቤል ጠንከር በል። እንደፈራው ስላወቀ ሊደነፋብህ እየሞከረ ነው። እንደምንም ወንዴን ሰብሰብ አድርገህ ወንድ መሆንን አሳይ። ምን ማድረግ እንደሌለብኝ እኮ አንተ አይደለም የምታስተምረኝ ዶክተር ሰለሞን። ዋው ደስ ሲል። ትንሽም ቢሆን ወኔ ነገር አለች መሰለኝ። እኔ እኮ ስትፈረጥጥ ሴታ ሴት መስላኝ ነበር። ፈርቼ እንዳረኩ እኮ አስረግጬ ነግሬሃለሁ ዶክተር ሰለሞን። አሁንም ቢሆን ደግሜ የምነግርህ መፍራት የሚለውን ቃል እኔ የምጠቀመው ለፈጣሪ ብቻ ነው። እሺ ቀጥሎ ለእኔም ትጠቀመዋለህ። ዶክተር ሰለሞን እኔን አላወቀኝም ማለት ነው። በደንብ እንተዋወቃለን። ችግሩ ግን አንተ የምታውቀኝ በዶክተርነት ነው። ከዚህ በኋላ ሚራ አጠገብ እንዳትደርስ፣ ያለዛ የሚከተልን ነገር አታውቀው። አንተን አስፈቅጄ አይደለም እኔ ሚራ ጋር የምደርሰው። እኔ እና እሱ ያልጨረስነው በጣም ብዙ ነገር አለ፣ በጣም። ስለዚህ በሰላማዊ መንገድ አትሰማኝም ማለት ነው? ወይኔ ጉዴ! ይሄ ሰውዬ ምንም ብሎ የሚመለስ አይነት አይደለም። አንድ ጊዜ እንግዲህ ገብቼበታለሁ። እንደ ፍጥርጥሬ ሊሆን አይገርምም? አልሰማም። ማኝም ሁለተኛ ሚራ አጠገብ እንዳትደርስ። እሺ ሰማ?
ጅማትረባ አስደበደበችኝ። ወይኔ ሮቤል፣ ወይኔ ሮቤል። ahora con la niña no. ማን እንደዚህ ያደረገ ነው ወይስ የሚድራማችሁ አካል ነው? ምን ሆነ ነው እባክህ? ሚራ ነች ያስደበደበች። ኧረ እባክህ ምን ነው እንደዛ ለሞትልትል እንዳልነበር አሁን ደግሞ ምን ሆና ነው? እመነኝ አድናን፣ ሚራ ፈጽሞ ከኔ ጋር አልነበረችም። ሚራን ጭራሽ የምናውቃት አይነት ሰው አልነበረችም። ሁሌ ድራማ አይሰለችም አይደል? ነገሩ እንዴት ይሰለቻል? መተዳደሪያ አይደል ድራማ? አድናን እመነኝ፣ ሚራ በቅርቡ ብሩን ይዛት ሄዳለች። እንደዚሁ እንደተጃጃልክ ባዶን ትቀራለህ። ብለህ ለእኔ ሀሳቢና ተቆርቋሪ ሆንክ ደግሞ። ቆይ ምን ስሆንልህ ነው የምታምነው? እንደ በፊቱ ቢሆን ኖሮ እስከዛሬ ከዋሻቸው ውሸቶች ውስጥ ባንዱ ታለልልህ ነበር። ዛሬ ግን እንደ በፊቱ አልሸወደልህም። እሺ ወይኔ ሮቤል፣ እንደ ዘንድሮም ከስሬ አላውቅም። እዚህ ይሄ እዛ ደግሞ ያ። ቆይ ደግሞ ማን ነው እንደዚህ ደህና አድርጎ እንጀቴን ያራሰልኝ? እባክህ ሚራ ነች እንደዚህ ያስደረገች። በድጋሚ አጠገቧ ብደርስማ እንደምታስገድለኝ እርግጠኛ ነኝ። ዝታብኛለች። ሚራ እንደው እንዴት ጀግና ወጥቷታል! እባክህ የአንተ ጭንቅላትማ መስራት ሳያቆም አይቀርም። እኔ ወንድምህን እኮ ነው ያስደበደበችኝ። አድናን ምን ሆናል? ምን ከስንት ጊዜ በኋላ እንደው ወንድምነቴ እንዴት ትዝ አለ? እባክህ አዎ አድናን፣ ለእኔ ስትል ባይሆን እንኳን ለራስህ ስትል ሚራን ማስቆም አለብህ። ለራስህ ብለህ። አያገባም፣ አላስቆማትም። እንዲሁም ደስ ያለኝ ትጠቀምበት። ልጅህስ? ቆይ በራሴ መንገድ አገኘታለሁ። ለእኔ አታስብ። ይሄ ሰውዬ አብዷል እንዴ? ቆይ ምን እየሆነ ነው? ደጋግባችሁ አሸውዱኝም። ጅል ነው ደጋግሞ የሚሸወደው። እሺ ሚራ እጄ እንደምትገቢና በራሴ መንገድ እንደማገኝሽ እርግጠኛ ነበርኩ። ገንዘቤንም ልጄንም ይዘሽ ጠፍተሽ የት ልትሄጂ እንደነበር በደንብ እንነጋገራለን። ሌባ ልቀቀኝ። ያወራሽ ትሄጃለሽ እንዴ? ወይስ ሮቤልም አላውቅም ማለችኝ ያለ እውነቱን ነው? ምን ሆነሃል? ያምሃል እንዴ? ያለ ፍላጎት ታስቆመኝ እንደማትችል አታውቅም? ልቀቀኝ። አሁን ደግሞ የግሳውንሽ። እሺ ሌላስ ምንድን ነው የማልችለው? እባክህ ወደዛ። ምን ሆነሃል? ያምሃል እኮ ልቀቀኝ። እኔን ተደብቀሽ መኖር የምትችይ መስሎሽ ነበር እንዴ ሚራ? ከአንተ የሚያስደብቀኝ የሰራሁት ወንጀል የለም። እሺ ቤቴን ያለ ፈቃዴ ሽጠሽ ገንዘቡን ይዘሽ መጥፋትሽ መቼም የጽድቅ መንገድ አይደለም። እሺ ስለ አንተ ቤት ገንዘብ ምንም የማውቀው ነገር የለም። ጥሩ ከሃዲ ወጥቶሻል። እባክሽ እኔ እኮ ሮቤል አይደለሁም እንደዚህ የምታወሪኝ። እሺ ሰምኛለሽ? በህጉም በምኑም እንደፈለኩ ላስመልስሽ እችላለሁ። አንቺን በህጉ ከሄድክማ ሁለተኛ ሚስት ቤት ውስጥ አምጥተህ ማኖርክ በጣም በቂ ነገር ነው፣ ያውም አንተን ለማጥቃት። ጥሩ ዝግጅት አድርገሽበታል። እባክሽ አድናን፣ አሁን እንድታውቀው የምፈልገው ነገር በሰላም ከአዲሷ ሚስት ጋር ህይወትህን እንድትኖር ለፈቀድኩልህ ብቻ ነው። ሌባ፣ እኔን ተደብቀሽ የትም አትሄጂም። እሺ አሁን ብሬን አምጪ። ብር የሚባል ነገር እኔ ጋር የለም። ምናልባት ያንን ተንከስ ሰው እንደምንጠይቀው እሱ ጋር ሊኖር ይችላል። ቀልድ መሆን አለበት ሚራ። ቆይ ምን ተማምነሽ ነው እንደዚህ እንጣጥጣጥ እያልሻለሽው? አድናን፣ አሁን ወሬው ይብቃክና ልቀቀኝ፣ ልሄድበት። አለቅሽም ሚራ፣ ገና ጀመረን እንጂ መጨረስ። አድናን ስማኝ፣ እጮሃለሁ፣ ልቀቀኝ፣ ልሄድበት። መጮት ትችያለሽ። አረ እንዲያውም በጮት ሁላ ላግዝሽ እችላለሁ። ሴት ነኝ፣ ሊደፍረኝ ነው ሊሰርቀኝ ነው ብያት ይዛለሁ። እዚህ ሀገር ደግሞ ከደበደቡክ በኋላ ነው እውነቱን የሚያጣሩት። ነይ ሚራ፣ አንቺ ሚራ አትሹይ። ይሄንን እንደ ማስጠንቀቂያ ብቻ ቆጠረው። እሺ ቆይ ልጄሽ ሚራ፣ በወድሽ ያለው ጽንስ እኮ የኔ ልጅ ነው። አድናን፣ ስለ ጽንሱ እራሴ ስረጋጋ መጥቻ አወራለሁ። እንደዚህማ አታረጊም፣ በፍጹም አልፈቅድልሽም። ወይኔ ጉዴ፣ የተግባባን አይመስለኝም። እኔ አሁን ያንተን ፍቃድ እየጠየቅኩ አይደለም። ሰምኛለሽ? በልጄ ላይ እኮ ከአንቺ እኩል መብት አለኝ።
ጥሩ እንደዛ ከሆነ ጩኸቱን መቀጠል ሳይኖርብኝ አይቀርም። እሺ በሰፊው እናወራበታለን። አሁን ግን ሳራ ምን ሆና እንደሞተች ንገረኝ። ዝም በይ። አሁን ግዴታ ከዚህ መቀየር አለብኝ። ወይኔ ሮቤል፣ የዚህ ሁሉ ምንጭ ደግሞ እሱ ነው። ውሻ የተረገመች ሚራ እንዴ! ቆይ ብሩ ሁኔታ አድርጋ ነው ችርኩስ። እኔማ እንዴት ብዬ አገኘዋለሁ? አገኘዋለሁ። ጥሩ። ይሄን ሁሉ ነገር ያደረገው ሮቤል ነው አይደል? ወይኔ ሚራ ጭራሽ በር ሰብሮ መግባት ጀመረ። ጥሩ፣ በጣም ጥሩ ላይ ነህ ሮቤል፣ በጣም ጥሩ። እመነኝ፣ እኔ ደግሞ እሰራልሃለሁ። እኔ የማደርገውን አሳያለሁ። እኔ ሚራ አይደለሁም ካልቀለድኩብኝ። ጭራሽ ቤቴን ሰብረ መግባት ጀመርክ ሮቤል። ዛሬ እኮ ሚራን አገኘኋት። ምን አለችክ? ኧረ ሚራን አናውቃትም። ምን ነው እንዴ? ምን ተፈጠረ? ጭራሽ አውሬ ሆናለች። በጣም ብሶባታል። ቆይ ይሄን ያህል ምን ብላ ነው? የበፊቷ በውሸት ለማታለል የምትሞክረው ሚራ በፍጹም የለችም። ምን አለች? ስለ ገንዘቡ ምንም የማውቀው ነገር የለም፣ ስትፈልግ ሉሃናን አግብተህ ኑር፣ የራስ ጉዳይ ምናምን አለችኝ። ድሮም እኮ ፍቅር ሳይሆን ጥቅም እንዳቆየ ታውቅ ነበር። ኧረ የአሁኑ ግን በጣም ተለየብኝ። ለካ ሚራን ፈጽሞ አላውቃትም ማለት ነው። ከእሷ ደግሞ ከዚህ የተሻለ ነገር ትጠብቃለህ እንዴ? ቆይ ደግሞ የፅንሱስ ጉዳይ ምን አለች? ፅንሱንማ ራሴ ስፈልግ አወራሃለሁ ስረጋጋ ምናምን ነገር፣ አሁን ምንም አላወራህም አለች። እንደዚህ ማለት መብት የለሽም አትላትም ነበር እንዴ? እኔማ አለቃትም ነበር። መንገድ ላይ እሪ ብላ ሰው እንዲሰበሰብ ለማድረግ ስትጮህ ምን ላድርግ ትቼ ሄድኩኝ እንጂ። ቆይ ብቻዋን ነበረች? አዎ ብቻዋን። ባለፈው ሮቤል ቤቷን እንዳገኘው ስለነገረኝ ነው ልክ ሲሄድ ያገኘሁት። የኔ ፍቅር እባክህ በቃ ከዚህ በኋላ እንደዚህ አይነት ቦታ ብቻህን አትሄድ። እሺ የኔ ፍቅር አልሄድም። ገንዘቡንማ ትመልሳታለች። በሁሉም ነገር ተሽሎች አልቀርም። በዛ ላይ ደግሞ እንደዚህ እንደፎከረች አትቀራትም። ከሆነ ጥሩ፣ ግን ደግሞ አንተ ያለ በጣም ጭፍን ያደርጋል። ደግሞ ዞሮ ዞሮ ራስህን ብቻ ነው የምትጎዳው። እባክህ አድናን በቃ ተጠንቀቅ። እሺ የኔ ቆንጆ። ወይ ሚራ ሚራ፣ በሩ ምን ሆኖ የተገነጠለው? እባክህ ተወኝ። ሮቤል ነው እንደደረገው። ምን? ያተንከሲስ ዱላ አልበቃውም ማለት ነው? ጥሩ መዳፈር ነው። ቆይ ሲጀመር አንተ ለምንድን ነው እሱን የመታው? ምን ነው ስለመታወት ደበረሽ? አይደለም፣ አንተ ሮቤልን መተኳል። ከዛ ነው ቤቱን አወቀው። ከዛን ገባ፣ በሩንም ገነጠለው፣ ቤቱንም አተረማምሶት ሄደ። እሱ ማን ነው ጭራሽ እዚህ ቤት ድረስ ይመጣል? ሲጀመር ጥፋቱ የኔ ነው። ለኮፍ ማድረግ አልነበረብኝ፣ አንጀቱን ማውጣት ነበረብኝ። እኔ በፍጹም እንደዚህ አይነት ዱርዬ ተግባር ውስጥ እንድገባ አልፈልግም። ግን ደግሞ ሮቤልን ማስቆም የምንችለው በዚህ መንገድ ብቻ ነው። የኔ ጌታ፣ እኔ እኮ ራስን አደጋ ውስጥ እንድጥል አልፈልግም። ቆይ ለምንድን ነው እንደዚህ ያላስፈላጊ ነገር ውስጥ የምገባው? ለማን? ለሱ ብዬ ነው አደጋ ውስጥ የምገባው? ነገርኩሽ እኮ ባለፈውም በደንብ ልክ ስላላስገባሁት ነው እንደዚህ ሆነ። አንድ እውነት ልንገርህ፣ ሮቤል እንደሆነ ገንዘቡን እስካላገኘ ድረስ ብገለው እንኳን መፈለጉን አያቆምም። አንቺም እንደምታስቢው ደፋር ሰው አይደለም። እልም ያለ ቦቅባቃ ነው። ስለማታውቂው ነው። ሮቤልን እኔን ያለ ማንም ሰው አያውቀውም። ሮቤል አዎ ፈሪ ነው፣ ግን ፍራቸው የሌላ ነገር ነው። ለገንዘብ አይደለም። ለገንዘብ ሲል ጉድጓድ ገብቶም ቢሆን ገንዘቡን ያገኘዋል። ይሄን ደግሞ እኔ አሳምሬ አውቃለሁ። እና እሱን ፈርተን ቤታችን እየመጣ ሲጨፍር ቆመን ልናየው ነው? በቃ ይሄን ቤት ለቀን እንሂድ አልኩህ እኮ። ሲጀመር እኔ ይሄን ቤት ከመጀመሪያው ጀምሮ ምንም ነገር አልወደድኩትም ነበር። ምንም ደስ አላለኝም። ኧረ እባክሽ ሮቤልን ፈርተን ነው የምንሄደው?
ይሄማ ጭራሽ የልብ ልብ መስጠት ነው። እሱ ብቻ አይደለም እባክህ፣ አድናንም ቤቱን አውቆታል። ጭራሽ ለሁለት ነው የመጡት። ወይኔ ሶል ተደፍሬያለሁ። እጭ አንተ ደግሞ ደርሶ አባወራ ካልሆንኩ የምትለው ነገር አለብህ። ታዲያ አባወራሽ አይደለም እንዴ? ነክ እኔ አይደለህም አላልኩም፣ ግን ደግሞ ረጋ ማለት አለብህ። እኔ እኮ አንድ ቤት ውስጥ ሁለት ወንድማማቾችን ሳጃጅል የነበርኩት በብልጠት በብልሃት ነው። እሺ መልሽልኝ። ለሁለት ነው የመጡት? ሶል በቃ ተረጋጋ፣ እነሱን ተዋቸው። ግን ደግሞ እባክህ ልለምን፣ ከዚህ እንሂድ። አላወቁኝም። ማንነቴን ማወቅ አለባቸው ማለት ነው። ሚራ አንቺ የኔ ሚስት ብቻ ነሽ፣ ማንም መብት የለውም። ገንዘቡ የአድናን፣ እኔ ደግሞ ለአድናን ሚስቱ ነኝ። ስለዚህ በህግ መጠየቅ ይችላል። እኔ ሰለሞን ነኝ፣ መደፈር አልወድም። እስቲ በእናትህ ልለምን፣ ረጋ ብለህ አስበው። ቆይ ደግሞ ይሄ ቱግ 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 የሚለው ነገር በጣም ብሶብሃል። ምን እየሆንክ ነው? ለማንኛውም መጣሁ። ነጭና ቆይ ደግሞ አሁን እዚህ ሄዶ ምን ሊያደርግ ነው? ምን ሊፈጠር ይሆን? የት ነው ደግሞ ሄዶ? አይዴ እንዴ እና ብሩን ተቀበልካት ወይስ ሰጠች? ደግሞ ብር ብለህ ልሞት ነው እንዴ? ታውቃለህ አድና፣ አንተ ጭንቅላት ውስጥ ገብቼ እንዴት እንደምታስባይ በጣም ደስተኛ ነበርኩ። እንዴ ከኔ በላይ እኮ አንተ ነበርክ ብር ልትል የሚገባ። እኔ ከብር በላይ ፍቅር ይበልጥብኛልሽ። ሚራ ጋር ዋናው የሚያሳስበኝ ጉዳይ ብር ሳይሆን ወደ ውስጥ ያለው ጽንስ ነው። ይሄ መዘዘኛ ጽንስ። ሮቤል በጣም እየተደፈርከኝ ነው። ልክ አስገባለሁ። ስርዓት ይኑር። አንተ በቃ ጉልበትን ማሳየት የምችለው እኔ ላይ ብቻ ነው አይደል? ሚራ ሚሊዮን የሚያክል ብር ይዛብህ ጠፍታ፣ አንተ ግን እጅን አጣጥፈህ ተቀምጣል። እንዴ አንተ ደግሞ እዚህ ምን ትሰራለህ? ዘር ብለህ ያውላችሁ፣ ሁለታችሁም ትሰሙኛላችሁ። ለአንዴና ለመጨረሻ ጊዜ ላስጠነቅቃችሁ ነው የመጣሁት። ሁለተኛ ሚራ አጠገብ ጋር እንዳትደርሱ። ዶክተር ሰለሞን አድነ የሚራ ያክስቷ ልጅ ዝበል። ያክስቷ ልጅ አይደለሁም፣ ፍቅረኛዋ ወይም ባሏ ነኝ። ምንድን ነው ያልከው? ፍቅረኛዋ ነው ያልከው? አንተም አብረህ ስትጫወትብኝ ነበር ማለት ነው።